ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች እንደምን ሰነበታችሁ። ሰሞኑን በኢትዮጵያ ጂንካ ስለተፈጠረው ሄሞራጂክ ፌቨር ለጥንቃቄ ይሆናን ዘንድ ስለ ቫይረሱ ምንነትና መተላለፊያ መንገድ እንዲሁም እንዴት መከላከል እንችላለን የሚለውን ዝርዝር አድርገን እናቀርብላችኋለን። እስከ ቪዲዮው መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የሳማ ቲዩብ ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንነጋገረው ስለ አንድ በጣም አሳሳቢና ሕይወትን አደጋ ላይ ሊጥል የሚችል የህመም አይነት ነው። እሱም ሄሞራጂክ ፌቨር። እነዚህ በሽታዎች ምን ማለት እንደሆኑ፣ እንዴት እንደሚተላለፉና ራሳችንን እንዴት መጠበቅ እንዳለብን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ ቪዲዮ ለጓደኞቻችሁ እንዲደርስ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን እስከ መጨረሻው ቆዩ። መልካም ቆይታ። ማሳሰቢያ፣ ይህ ቪዲዮ ለመረጃ አገልግሎት ብቻ የቀረበ ነው። በአቅራቢያው የጤና ጉዳይ ካጋጠመዎት የጤና ባለሙያ ማማከርዎን አይዘንጉ። ሄሞራጂክ ፌቨር ምንድን ነው? ሄሞራጂክ ፌቨር የሚለው ቃል በአራት የቫይረስ ቤተሰቦች የሚመጡና በብዙ የሰውነት ክፍሎች ላይ ተጽዕኖ የሚያሳድሩ የተለያዩ በሽታዎችን ያጠቃልላል። ሄሞራጂክ ማለት ደም መፍሰስ ማለት ሲሆን ፌቨር ደግሞ ትኩሳት ነው። ዋና መለያ ባህሪያቶቹ ደግሞ እነዚህ ቫይረሶች የደም ስሮችን ይጎዳሉ፣ ደም እንዲፈስና የደም መርጋት ወይም ክሎቲንግ እንዳይኖር ያደርጋሉ። ለዚህም የተለመዱ ምሳሌዎች አሉ። እነሱም እንደ ኢቦላ፣ ማርበርግ፣ ላሳ ፌቨር እና ቢጫ ወባ ያሉትን ሰምታችኋል። እነዚህ ሁሉ የሄሞራጂክ ፌቨር ምሳሌ ናቸው። የቫይረሱ ቤተሰቦች የሚባሉት ደግሞ አሬና ቫይረስ፣ ቡኒያ ቫይረስ፣ ፍላቪ ቫይረስ እና ፊሎ ቫይረስ በሚባሉ ቤተሰቦች ስር ይገኛሉ። ምልክቶቹን ስንመለከት የሄሞራጂክ ፌቨር ምልክቶች መጀመሪያ ላይ ከሌሎች የተለመዱ በሽታዎች ጋር ሊመሳሰሉ ይችላሉ። የመጀመሪያ ወይም ቀላል ምልክቶች የምንላቸው ከፍተኛ ትኩሳት፣ ከፍተኛ ድካምና የሰውነት ህመም፣ የጡንቻና የመገጣጠሚያ ህመም፣ ራስ ምታት። አደገኛ ምልክቶች የምንላቸው ደግሞ ከቆዳ ስር፣ ከውስጥ አካላት ወይም እንደ አፍ፣ ዓይንና ጆሮ ካሉ ክፍት ቦታዎች ከፍተኛ ደም መፍሰስ ናቸው። የነርቭ ስርዓት መጎዳት ወይም ግራ መጋባት ወይም ኮማ፣ የኩላሊት፣ የጉበት ወይም የሌሎች አካላት መስራት ማቆም እና ድንጋጤ ወይም ሾክ ናቸው። ሄሞራጂክ ፌቨር እንዴት ይተላለፋል የሚለውን ስናይ ደግሞ የሄሞራጂክ ፌቨር መተላለፊያ መንገዶች በቫይረሱ አይነት ይለያያሉ። አብዛኞቹ ግን ከእንስሳት ወደ ሰው የሚተላለፉ ወይም ዞኖቲክ ናቸው። ተፈጥሯዊ አስተናጋጆች ወይም ሪዘርቬርስ፣ አይጦች ወይም የአይጥ ዝርያዎች። ለምሳሌ ለላሳ ፌቨር የተበከሉ ሽንት፣ እበት ወይም ምራቅን በመንካት ወይም በአየር በመተንፈስ ይተላለፋል። ትኋኖች ወይም ትንኞች እንደ ቢጫ ወባ እና ዴንጌ ትኩሳትን ያስተላልፋሉ። ፍራፍሬ በል የሌሊት ወፎች ለምሳሌ ለኢቦላ እና ማርበርግ ፌቨር መተላለፊያ መንገዶች ናቸው። ከሰው ወደ ሰው መተላለፍ በበሽታ የተያዘ ሰው አካል ፈሳሽ፣ ደም፣ ምራቅ፣ ሽንትና ሰገራ ጋር ቀጥታ ግንኙነት ካለ በቀጥታ ከሰው ወደ ሰው ይተላለፋል ማለት ነው። በሆስፒታል ውስጥ በቂ የመከላከል ስርዓት ሳይኖር የታመሙ ሰዎችን መንከባከብም በሽታው እንዲተላለፍ ያደርጋል፣ ለአደጋም ያጋልጣል። በበሽታ የሞቱ ሰዎችን አስከሬን በሚመለከቱ የአምልኮ ስርዓቶች ጊዜም በሽታው ሊተላለፍ ይችላል፣ ንክኪ ስለሚኖር ማለት ነው። የሄሞራጂክ ፌቨር ሕክምናና መከላከያ። ለብዙ ጊዜ የሄሞራጂክ ፌቨር አይነቶች የተለያየ መድኃኒት ወይም ክትባት የላቸውም። ሕክምናው በአብዛኛው ምልክቶችን በማስታገስ ላይ ያተኩራል። ለምሳሌ የድጋፍ ሰጪ እንክብካቤ፣ የፈሳሽ ወይም አይቪ ፍሉድስ እና የደም ምትክ መስጠት ማለት ነው። የህመም ማስታገሻዎችና የአካል ክፍሎችን ስራ መደገፍ። ለአንዳንድ ቫይረሶች እንደ ኢቦላ እና ላሳ ፌቨር ልዩ ጸረ ቫይረስ መድኃኒቶች አሉ። መከላከያ ክትባት። ለምሳሌ ለቢጫ ወባ እና ለአርጀንቲና ሄሞራጂክ ፌቨር ክትባቶች አሉ። ለኢቦላም ክትባት አለው። የነፍሳት መከላከል፣ ትንኞችና መዥገሮችን መከላከል ማለት ነው። ትልልቆችን መልበስ፣ መረብ መጠቀም እና የተለያዩ መከላከያዎችን መጠቀም። የአይጥ ቁጥጥር፣ በተለይ በሚተላለፉባቸው አካባቢዎች የአይጥ መኖርን መከላከል፣ በንጽህናና ምግብን በሚገባ በመሸፈን መያዝ። የግል ንጽህናን መጠበቅ፣ እጅን አዘውትሮ መታጠብ፣ በተለይም የታመሙ ሰዎችን ከነኩ በኋላ በደንብ መታጠብ ያስፈልጋል። የጉዞ ጥንቃቄ፣ ወረርሽኝ ያለባቸውን አካባቢዎች ከመጎብኘት መቆጠብ። ማጠቃለያ፣ ሄሞራጂክ ፌቨር ከባድ በሽታ ቢሆንም ስለ መተላለፊያ መንገዱና መከላከያ እርምጃዎች ማወቅ እጅግ አስፈላጊ ነው። ይህ ቪዲዮ ስለ ሄሞራጂክ ፌቨር ያለዎትን ግንዛቤ እንደሚያሰፋ ተስፋ እናደርጋለን።
ስለ ጤናና ስለ ሌሎች አሳሳቢ ጉዳዮች ተጨማሪ መረጃ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ያድርጉ። ጥያቄ ወይም አስተያየት ካለዎት ከታች በኮሜንት ቦታው ላይ ይጻፉልን።